ዛሬ ላይ በልደቷ ስለተገኘው ደስ ብሎኛል። መልካም ልደት፣ ሀፒ በርዴ ቡሻዬ፣ እወድሻለሁ። ከዚህም በላይ ደግሞ ትልቅ ደረጃም ደርሰሽ ማየት ፈልጋለሁ። ዛሬ በልደትሽ ተገኝተናል፣ ነገ ደግሞ በሰርግሽ ለመገኘት ያብቃን ማለት ፈልጋለሁ። የእውነት አብርሃም ትችላለህ። ኦ ማይ ጋድ እውነት ትችላለህ። በጣም ጎበዝ ነህ። በነገራችን ላይ አንዳንድ ፕሮግራሞች ለሆኑ ሰዎች መጠቀሚያ ናቸው። ለምን በሀብታም ድግስ አቅም የሌለው ሰው መሞሸር ወይም ደግሞ ሰርፕራይዝ ማድረግ ይችላል። እና አብርሃም ትላንትና እንግዲህ በጣም አስደምሞናል። በቃ በጣም ታሪክ ነው የሰራው በሱ ቤት። በቃ ሰርፕራይዝ ነው ያደረጋት። ሄርሜላን ታገቢኛለሽ ነው ያላት። አስባችሁታል? ይህ ነገር እንግዲህ የተከናወነው የዳኒ ወይም ደግሞ ጽጌ ሮያል የ21ኛ ዓመቷን የዕለት ፕሮግራም የተከበረበት ቦታ፣ ዲኮሩ፣ ኤቭሪቲንግ የእሷ ፕሮግራም ነው። እንዲሁም ከፈለጋችሁ ምናልባት የምትፈልጉ ከሆነ ራሱ አብርሃም የመጣበት ቻናል አለ። ዛሬ ወይ ሊንክ አስቀምጥላችኋል ወይ ደግሞ ኮታ ይጻፉልኝና የት ቻናል ላይ እንደሆነ እነግራችኋለሁ ማለት ነው። ያኔ ተወዳጆች እንዴት ናችሁ? በያላችሁ በሰላም ጤና ፍቅርን አብዝቼ እመኝላችኋለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ቤተሰቡ ነው ማለት ነው። እንግዲህ ወይዘሮ ሄርሜላ ወንድ ብርቁ አይደለች። በነገራችን ላይ እየተፈጠሩ ያሉት ነገሮች በጣም ድራማቲክ የሆኑ በጣም የሆነ እንዴት ነው የሆነ በተለይ ኦዲየንስን ግራ የሚያጋባ የገባቸው ልጆች ያው የተረዱ ልጆች አሉ፣ ነገሩን የተረዱ ነገሩን ደግሞ ያልተረዱ ልጆች በጣም የሚወዛገቡ እነሱን የሚወዷቸው እነሱን የሚከተላቸው ለእነሱ በጣም ሪስፔክት እና ክብር ያላቸው ልጆች አሉ። ከዛ አንጻር ሰው ግራ ይጋባል ውዶችዬ። ግን ደግሞ እየተካሄደ ያለው ነገር ትላንትና ለምሳሌ ምን አይሉባት ካስተውላችሁ ጠረጴዛ ሲቀያየር ነበር ቦታ። ለምንድን ነው ያ ነገር የሆነው? መሬት ላይ አንዳንድ ነገሮች ነበሩ ካያችሁ፣ ማለት እነዚህ የዲኮሮቹ ይሄ ብቻ የምታስተውሉ ከሆነ ብዙ ነገር የሆነ ትንሽ ማለት እነሱ ራሱ ግራ የተጋቡበት ሞመንት ነበረ። ሄርሜላ እንደ ማልቀስ ሞክራ ነበር። ያው ሲዳሩ ማልቀስ ወግ ነው ትላለች አያቴና፣ የኔ ማሮች የኔ ወዶች ማለት እናንተ እኮ ግን ትረዳላችሁ። በተለይ ዛሬ ቪዲዮን የጽጌን የልደቷን ፕሮግራም ብዙ ልጆች እንደውም ፖስት እያደረጉት ነበር እና አብርሃም እንደሸወዳችሁ አብርሃም እንደቀለደብን እየተገነዘባችሁ ልጆች አላችሁ። እኔ እኮ ማለት ስራ ነው ይስሩ ምንም ማለት አይደለም አይደል እንዴ? ግን በዚህን ያህል ራስንም ሸውዶ ኦዲየንስንም ሸውዶ አይደለም። በቃ ይሄ እውነታው መጋለጡ አይቀርም። በነገራችን ላይ አብርሃምም ሩቲም ማለት ነው ይሄ ነገር ድራማ ሆነው እውነታው የታወቀ ዕለት ለእናንተ ኦዲየንስ ያለው ክብርና ሪስፔክት ምን ያህል እንደሚወርድ ያው ለእናንተ መንገር አስፈላጊ አይደለም። የሚታይ ነገር ስለሆነ የእኛ ሰው ሲወዳችሁ ወዳችሁ ሲጠላችሁ ሚዛን ያለውና እውነት የፈጠራችሁት ያደረጋችሁ ነገር በጣም ደባሪና አስጠሊታ ነው። እንዴ ምን ሆናችሁ ነው? እሺ እውነትም ደግሞ ሩት ይዛ ፕሮግራም ላይ ተጋብዘሽ ከካሜራ ጀርባ ቁጭ ብለሽ ነበር መጨረሻ ላይ የመጣሽው። እውነት የማይታመን ነገር ነው። በጣም የማይታመን ነገር ራሱም አብርሃም ሲል ነበር ከካሜራ ጀርባ በጣም ያሉ እንግዶች አሉ፣ ቤተሰቦች አሉና ለምን ከካሜራ ጀርባ ተቀመጣችሁ? ለምን አታደምቁትም? ለምን ቀለበቱ ላይ አልተገኛችሁም? ነው የሩቲን ቀለበት ማን ሰርቀ ለሄርሜላ ላይ ያሰርክላት ያለኸው ደግሞ የቡዜ ማሽቃበጥ። በነገራችን ላይ በጣም የተዋጣላቸው ቀን ላይ ትናንትናኛ ሲያንጫጩ ነው ዋሉ። ፎቶ ፖስት አድርገው በቃ የቀለበት ፕሮግራም ነው ብለን እኛም ደምድመን ነበርና ብቻ አብርሃም እውነት ትችላለህ፣ ጎበዝ ነክ፣ አንበሳ ነክ። እንደዛ እንድንልክ ነው የምትፈልገው። አረተው ወዳጅ ተው፣ ጥሩ አይደለም እያረክ ያለክ። እንግዲህ ዛሬ በጽጉ ልደት ላይ እንግዲህ ስለ ጽጉ አስተያየት ሲሰጥ ነበር። ጽጉ በጣም መልካም፣ ትሁት፣ የዋህ፣ ቅን፣ ርቆ ሀሳቢ፣ ለዓላሟ የምትተጋ በጣም ጀግና፣ በጣም የምወዳት ትሁት የሆነች ሴት ናት። በዚህ አጋጣሚ ጽጉዬ እንኳን ተወለድሽ። 21 ዓመት ነው ግን ጽጉዬ አላለፈሽም። 21 ዓመት የኔ ቆንጆ ሃፒ በርዝዴይ ቱ ዩ ማይ ኮይን ማለት ነው። እንግዲህ አብርሃምም መልካም ምኞቱን ገልጾላታል። ብዙ እዛ ፕሮግራም ላይ ታደሙ እንግዶች ነበሩ። በተለይ ታዋቂ ቲክቶከሮች፣ ዩቱበሮች ነበሩ። በጣም ደስ የሚል ፕሮግራም ነበረ። እንግዲህ ያንን ፕሮግራም ተጠቅመው ነው አብርሃምም ሄርሜላን ሰርፕራይዝ ያደረጋት ወጪ ከሚያወጣ በተለይም ደግሞ ለኦዲየንስን በተለይ የሄርሜላ ደጋፊ ሆኖ ለአብርሃምና ለሄርሜላ ሰፖርት ያደረጉ ሰዎች አሉና
ያ ነገር ስለምን በከንቱ የት ሜዳ ላይ ይቀራል በሚል ይመስለኛል ያ ነገር የተፈጠረውና እውነት አብርሃም ትችላለህ። እኔ ጌታን ትላንትላን ሳስበው በጣም ነው ሳቄ እየመጣ ያለው። ለምን የውሸት እኮ ነው። ምኑም ነገር የእውነት የሚመስል አንዳችም ነገር እኔ አልተመለከትኩኝም። እውነት ለመናገር ምንም የሆነ እውነት የሚመስል ነገር አይታችኋል? እኔ አላየሁኝም። ምኑ ነው እውነት የሚመስለው? ማለት አንድ ሰው እኮ የሆነ ሰርፕራይዝ ሲደረግ እኮ ማለት የሆነ ደስታ አለ፣ ፌሽታ አለ። አብርሃም ላይ ምንም አይነት ደስታ አላየሁም። እንደውም ሄርሜላ ታስመስላለች። በቃ ካራክተሩን በጣም ትጫወተዋለች። በቃ ይሄ ደስ ብሏት ነበረ። ይሄ ሲዳሩ ወግ ነው ማልቀስ እንደሚባሉ ስታለቅስ ነበረ እና አቤል ሲጨፍሩ ነበረ። ሆያ ሆዬ ነው በነገራችን ላይ ሲሉ የነበረው። ሆያ ሆዬ የማውቀው እንግዲህ ለቡሄ ነው እንጂ ለሰርፕራይዝ ፕሮግራም ወይም ደግሞ ታገቢኛለች ላይ አይደለም። እኔ በጣም ነው እየገረመኝ ያለውና ብቻ እኔ አላውቅም እውነት ጋይስ ሳስበው ማለት ነው ሳቄ ሁላ ነው እየመጣ ያለው። ግን ደግሞ የፀጉር ፕሮግራም በጣም ደስ የሚል ነበረ። ወደ ለመናገር የፀጉር በጣም ነው የምወዳት። ለምን እንደምወዳት ታውቃላችሁ? በቃ የስራ ሰው ናት፣ ጀግና ናት፣ ትሁት ናት። በተለይ በፊልሙ ኢንዱስትሪ ላይ በጣም ተሰማርታ ራሷን በደንብ ፕሮሞት የምታደርግ ራሷን በደንብ ብታስተዋውቅ ገና ወጣት እንስት ናት እና ከዚህ በላይ ደግሞ ከፍ ብላ ማየት እንፈልጋለን። በተለይ አብርሃም እንግዲህ ከነጽጉ ጋር እየዋልክ ከነሱ ጋር እየዋልክ ለምንድን ነው አንተስ ወይ ወደ ፊልሙ ኢንዱስትሪ መቀላቀል እኮ ይቻላል። ግዴታ እኮ በዚህ አይነት መንገድ ብቻ አይደለም ብር የሚገኘው፣ ኢንካም የሚገኘው እኮ በእንደዚህ አይነት መንገድ አይደለም። ደግሞ አንተን እየተከተሉ ያንተን ፈለግ እየተከተሉ በጣም ብዙ ወጣቶች እንደዚህ ስራ እየሰሩ ነው ያሉት። በተለይ በጣም ብዙ ካፕሎች እየተበላሹ ነው። ቤተሰብ በጣም ብዙ በጣም በቃ የሆነ ለትልቅ ደረጃ የምንጠብቃቸው በጣም የምንሳሳላቸው በጣም የምንጓጓላቸው የት ይደርሳሉ የምንላቸው ልጆች በእንደዚህ አይነት ሁኔታ ውስጥ ተጠምደው ነው ያሉትና ነገሩን ብታቆሙት መልካም ነው። ለምን አንዳንዴ ከመልካም ሰዎች ጋር ስትሉ የእነዛን የመልካም ሰዎች ባህሪን ይዛችሁ የምትሄዱትና በተለይ አንተም ብዙ ነገር መስራት ትችላለህ። በዩቱብ ብቻ አይደለም እኮ ኢንካም የሚመጣው። በጣም ብዙ ሶሻል ሚዲያ ላይ የሚሰሩ ስራዎች አሉ። ፕሮሞት ማድረግ ትችላለህ፣ ማስታወቂያዎችን መስራት ትችላለህ። አንተ በጣም ብዙ ተከታይ ያለህ፣ ራስህን ስምህን ማደስ ትችላለህ። አንዴ የሰው ልጅ ከወረደ ነው። እኔ በጣም ታዋቂ የሚባሉ ልጆች አሉ አሁን ላይ የጠፉ ማለት በቃ በማይረባ ነገር ራሳቸውን የሆነ እናውቃለን ብለው ራሳቸውን ይሄ ማንነታቸውን ለውጠው ግን ደግሞ መጨረሻ ላይ በጣም ብዙ የሆነ ከሚዲያው ላይ የጠፉ የት ሄዱ የተባሉ ልጆች ዛሬ ላይ ግን አንገታቸውን የደፉ ልጆች አሉና አንዳንዴ የኛ ማህበረሰብ ሲወድ ይወዳል፣ ሲጠላክም የዛን ያለው ግን ይታገሳል። አሁን ለምን እየታገሱ ያሉት ሩታ ስላለች ነው። ሩቴም ደግሞ የኔ ቆንጆ እውነት ይሄ ስራ ሪል ካልሆነ ነገሮችን ለማስቆም ብትሞክሪ መልካም ነው። በጣም የሚወዱሽ በጣም የሚሳሱልሽ እህቶች አሉሽ፣ በጣም የሚኮሩብሽ ጀግና የሚባሉቶች አሉሽ እና እነሱ ላለማስከፋ ስቲ ለራሽም ክብርና ስሜት ስቲ ነገንም በማሰብ ይሄ ነገር ነገ ቢታወቅና ነገ እውነታው የሆነ ቢፍረጠረጥ ምን አይነት ነገር አንቺ ላይ ጫና እንደሚደርስብሽ ታውቂዋለሽ። አንቺ ደግሞ በጣም ጠንካራ ጎበዝ፣ ትሁት፣ እማትበገሪ ጀግና አንበሳ የሆንሽ እንስት ነሽ እና በራሽ ደግሞ ኮንፊደንስ አለሽ። ያ ነገር ደግሞ ለሴት ልጅ በጣም ትልቁና ወሳኙ ነገር ምንድነው? ኮንፊደንስ ነው። ሰው አንቺ ደግሞ እንደዚህ አይነት ልጅ ስለሆንሽ ይህን ነገር ማስቆም ትችያለሽ። ያኔ ምርጥ ቤተሰቦች በጣም ነው የምወዳችሁ፣ በጣም አከብራችሁ። ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ባባይ